ረጅም ዓመት ነው የቆየሁት ሙያ ውስጥና ግን ደስ ብሎኝ ነው የቆየሁት። ያናል ፍቅሩ ባይኖረኝና ብዙም የመቆየት ፍላጎት ባላሳድር በዛ ሙያ ምናልባት 2-3 ዓመት ቢበዛ 5 ዓመት በቂ ነበረ። ከእድሜ ላይ 31 ዓመት ማለት በጣም ብዙ ነው። ዝም ብሎ አይባክንም የሰው ልጅ እድሜና ደስ ብሎኝ አፍቅሬው ምሰራው ወደፊትም በዚሁ ሙያም መቀጠል የምፈልግበት ሙያ ስለሆነ በጣም ትልቅ የተከበረ ሙያ ስለሆነ ነው አብሬ ያለሁት። በጣም ደስ ይላል። በጣም ደስ ይላል። አብረን አይደል? በጣም ደስ ይላል። ምክንያቱም ብዙ የስኬት ዓመታት እንደሆኑ መገመት ይቻላል። ያዘጋጃቸው ቲያትሮች አሉ፣ በጣም ብዙ በተለይ ታሪካዊ ቲያትሮችን ታዘጋጃለህና ዶክተር እንግዲህ ከሰሞኑ የአድዋ ድልን ምክንያት በማድረግ የባልቻ አባነፍሶ ቲያትር ሊመለስ ነው የሚል ነገር ተሰምቷልና ዝግጅቱ እንዴት ነው? በምን አይነት ሁኔታ ነው የሚቀርበው? መቼስ ነው ለእይታ የሚበቃው? በጣም ጥሩ እንዳልሽው ነፍሴ ትንሽ ወደዚህ ወደ ታሪካዊ ቲያትሮች እንደዚህ ወደዛ ይቀርባል ይመስለኛል እና ደግሞ ወደኋላ ያሉትን ቲያትሮች ከሀገራችን ውጭ የሼክስፒር ስራዎችንም የመስራት ፍላጎቱ አለኝ እና አሁን ባልቻ አባነፍሶን እያዘጋጀው ነው ያለሁት። ምናልባት እንደው የፈጣሪ ፍቃዱ ከሆነ የካቲት 23 ለእይታ ይቀርባል ብለን እየሰራን ያለ ነው። አሁንም ከዛው ከልምምድ ነው የመጣሁትና ቀጣይም ወደዛው ሄዳለው እንሰራለን። በጣም እየተጋን እየሰራን ያለ ነው። ዋናው ምን አስፈለገ ነው አሁን ታሪካዊ ስራዎችን መስራት። ብዙ ጊዜ የሆነ ሰዓት ላይ በጣም ጀግኖች ምንላቸው ሀገራችን ውስጥ ያሉ በተለያየ ዘርፍ ብዙ አስተዋጽኦ ያበረክታሉ ለሀገርም ለዓለምም ይበቃ ግን የሆነ ሰዓት ላይ በቃ ዝም ብለው ተዳፍነው ይቀራሉ እና በሆነ አጋጣሚ ብቻ ነው ዝም ብለን የምናነሳቸው። ያንን ነገር ብዙ ደስ አይለኝም። መነሳት አለባቸው። በተለያየ ዘርፍ ያሉ ባለሙያዎች መነሳት አለባቸው። በተለይ ደግሞ ጥበብ ይሄንን መስራት መቻል አለበት ብዬ አስባለሁ። ሊነገርላቸው የሚገቡ ሰዎችን እያመጣን በደንብ ታሪካቸውን ለቀጣዩ ትውልድ ማስተዋወቅ በጣም ያስፈልጋል እና ዋናው መነሻዬ ወደዚህ እንዳደላ የሚያደርገኝም ለዛ ነው። አሁን ብሔራዊ ቲያትር ንጉስ አርማ አለኝ። ለምሳሌ ተመሳሳይ አይነት ነው። ታሪካዊ ሰው ናቸው። ኢትዮጵያ ላይ በጣም ገዝፎ የሚወጣ ታሪክ በዓለም ደረጃ የሚነገር እንግዳ ተቀባይነትን በደንብ ያሳዩ ሰው ናቸው። ሀገር ፍቅር በዓሉ ግርማ አለኝ። እሱም እንደዚሁ ታሪክ ቀመስ ነው። አሁን እየታዩ ያሉትን ነው። ከዛ በፊትም ሌሎች ነበሩ እና እንዲህ አይነት ስራዎች ላይ ነፍሴ በጣም ያደላል። ወደ ባልቻ ስንመጣ እንግዲህ አድዋን ስናስታውስ እሳቸውንም አብረን ነው የምናነሳው። በዛው ወቅት ከነበሩ መሪዎች ከአፄ ምኒልክ ጎን ለጎን እሳቸውንም አብረን የምናነሳቸው ናቸው። በጣም የቅርብ አጋር ነበሩ። አብሮ ሲዋጉ የነበረ 2 ጊዜ ጣሊያን ኢትዮጵያን ለመግዛት ሲመጣ ሁለቱም ላይ የነበሩ ናቸው። በአፄ ምኒልክ ጊዜም ነበሩ፣ እንደገና በጃንሆይ ጊዜም ነበሩ እና ሀገራቸውን ማስደፈር የማይፈልጉ የተለየ ፍልስፍና ያላቸው ሀገር የሚሸቱ እንዲሁ ስታነቢያቸው ምን ስትሰሚያቸው እንደዛ አይነት ፍጡር ናቸው እና እኚህን ሰው ሁሌ ማንሳት ያስፈልጋል እና አንዳንዴ እሳቸውን በሆን ብለሽ እስክትመኝ ድረስ ያላቸው ፍልስፍናና አተያይ ለሀገራቸው ያላቸው ፍቅር በቃ ሁሉም ሰው እንዲጋባበት ያስፈልጋል እና ለዛ ነው በጣም ደስ ብሎን እየሰራን ያለ ነው። የባልቻ አባነፍሶን ታሪክ ስናነሳ መስዋዕትነታቸው የማይረሳ ነው። ወጣትነታቸውን በኢትዮጵያ የገበሩ ናቸው አይደል? በመጀመሪያው ጊዜ 30ዎቹ መጀመሪያ ላይ ነበሩ። ከዛ በሁለተኛው ደግሞ ያው ወደ እርጅናው እየሄዱ ፊት ለፊት ደረቴን ሰጥቼ ነው ማለፈው በማለት እጅ ሳይሰጡ ያለፉ ጀግና ነበሩ። እሳቸውን መዘከር በጣም ይበሉ የሚያሰኝ ነው። ቀላል ግን አይመስለኝም። ምክንያቱም ቲያትር በራሱ ታሪክን መጻፊያ አንደኛው መንገድ ነው ኪነ ጥበብ እና ይህንን ማዘጋጀት በራሱ በጣም ትልቅ ኃላፊነት መሸከም ይመስለኛል። እሱን እንዴት አያችሁት? እንዴት ያዘጋጁ? እንዳልሽው ነው። ታሪካዊ ስራ ነው። ታሪካዊ ጀግና ናቸው። አብረዋቸው የነበሩ ሌሎች ጀግኖችም አሉ። እነዚህን ጀግኖች ክብራቸውን በሚመጥን መንገድ ማሳየት ለመጪው ትውልድ ማቅረብ ያስፈልጋል። ካልሆነ አለመንካት ነው የሚሻለው። አንዳንዴ አበጀን ብለን የምንነካው ነገር በዘፈቀደ የሚሆን ከሆነ
ወይ ልናዛባቸው እንችላለን ወይ ከክብራቸው ዝቅ ልናረጋቸው እንችላለን። ቢቻል ቢያንስ በክብራቸው ልክ ይዘን መምጣት መቻል አለብን። ጥበብ ደግሞ ያንን ማድረግ ይችላል። ከዛም በላይ አድምቆ የራሳቸውን ማንነት በጣም አፍክቶ የማሳየት ነገር አለው እና ለዛ መጀመሪያ መዘጋጀት ያስፈልጋል። ያ ነገር ከሌለ መንካት በጣም አደገኛ ነገር ስለሆነ፣ ስለዚህ እኚህን ሰው ወደዚህ ይዘን ስንመጣ አለን ምንለውን የተለያየ ጥበብ ውስጥ ያሉ ክህሎቶችን በሙሉ አውጥተን ለመጠቀም ነው አስበን የነበረው። እየሰራንም ያለውን እሱ ብቻ አይደለም፣ ዘመናዊ ቴክኖሎጂንም ጭምር ማምጣት እንፈልጋለን። ለምሳሌ ከተሳካልን አሁን ያሰብነው ውጪ እየሰሩበት ነው፣ በተለይ ያደጉ ሀገራት ይሰሩበታል። የዚህ የኤአይ ቴክኖሎጂን 3D ኢፌክት እሱም በጣም ነው የሚሰሩበት። ስክሪን ሳያስፈልገው በቃ ፊት ለፊት ሊያመጣው ይችላል ምስሉን እና የዛ የ3D አይነት እንትን ይፈጥራል እና እሱንም ጭምር ልንጠቀም እንፈልጋለን። እንዲህ በትረካ ያሉ ነገሮችን በአካል ማምጣት ተዋጊዎቹ ልናመጣቸው እንችላለን። ፈረሱን አድዋ ላይ ሲዘምቱ የነበረውን ባልቻ በልጅነት በዛ በወጣትነታቸው ጊዜ የነበረውን ትግል እሱን እንደገና እያይዘን አሁን ያሉበትን ደግሞ ከ40 ዓመት በኋላ ነው አሁን የሚሟገቱት እና እነሱ ነገሮችን ለመጠቀምም ጥረት እያደረግን ነው። ይሄን ሁሉ የምናደርገው ምንድነው ከመጨነቅ የሚመጣ ነው። ያለውን አማራጭ በሙሉ ተጠቅመን ያንን ታሪክ የኢትዮጵያ ታሪክ እኚህን የኢትዮጵያ ጀግና በጣም አጉልተን ማውጣትና ማሳየት እንፈልጋለን። አድካሚ ነው እንዳልሽው፣ ብዙ ሰው ያሳትፋል። ቲያትር የቡድን ስራ ነው። የተወሰኑ ሰዎችን እንኳን ይዞ መስራት በጣም አስቸጋሪ ነው። ሁሉንም ማግባባትና በአንድ ቦይል አንድ ዓላማ ማፍሰስ እንዲሄዱ ማድረግ ያስፈልጋል። እዚህ ላይ በጣም በርካታ ሰዎች ይሳተፋሉ እና ያደክማል። ግን ለበጎ ነው የምትደክሚው፣ ለጥሩ ነገር ነው የምትደክሚው። አምነሽበት ነው ወደሽው የምትደክሚለት ነገር እንደውም የበለጠ ደስታን ነው የሚሰጥሽ እና እሱም በጸጋ ተቀብለን እየሰራን ያለ ነው። በጣም ደስ ብሎን እንግዲህ በምናብ ወደኋላ ልመልስ ነው እንግዲህ ወጣቱ ተሻለና በተለይ አሁን ደግሞ ያለው ዶክተር ሆኖ የአዲስ አበባ ዩኒቨርሲቲ በጥበባት ክፍል እንግዲህ የሚሰራው ተሻለን ላገናኛቸው ነው። እንግዲህ እዛኔ እያለ የናቹራል ተማሪ ፍላጎት ነው ያለ። አሁን ደግሞ ስራዎች ራሱ ታሪካዊ ነገሮች ላይ ትሰራለህ ወይም ደግሞ እነዛ ነገሮች ላይ ትኩረት አድርገህ በእነዛ ነገሮች ትሳባለህ እና በልምድ ነው ወደ ቲያትር መጥተህ የቲያትር ተማሪ እንድትሆን ያደረገ ወይስ መጀመሪያ አላወቅከውም ነበረ? መክሊትህን እዚህ ስትመጣ ትክክለኛው መክሊት ይሄ ነው ብለህ ነው ወይስ ተሻለ እንዴት ተገናኘ ከቲያትር? እንግዲህ ለመመለስ በጣም ይቸግረኛል። ይሄንን በፊት እንደዛ አይነት እንትን ነበረህ ወይ? እኔ በዛ የትምህርት ቤት ጊዜ ትዝ የሚለኝ ነገር ምንድነው፣ በቃ ትምህርት ቤት መሄድ ማጥናት፣ ተመልሶ ሰፈራችን ፊት ለፊት ከኛ ቤት ፊት ለፊት ሜዳ አለ። እዛ ኳስ መጫወት፣ ኳስ በጣም ወድ ነበር። የናቹራል ሳይንስ ተማሪ ነበርኩኝ። በተለይ ቁጥር ነገሮች በጣም ደስ ይሉኛል። ፊዚክስ፣ ሂሳብ በጣም ወዳለሁ። ኬሚስትሪ፣ እንደዚህ አይነት ነገሮች እና ሕክምና ማጥናት ፈልጋለሁ። ከዛ በኋላ ህይወት ደግሞ በራሷ መንገድ ይዛን ትሄዳለች። እንግዲህ አማራጩ ምንድነው? ወይ በዛ መንገድ መቀጠል ነው ወይ ደግሞ ወደኋላ ዞሮ ማልቀስ ነው። እሱን ነገር አልፈልገውም እኔ እና ሌሎች አማራጮችን ማሰብ ባለውበት 6 ኪሎ በጣም ትልቅ ነው ስሙም እና እዛ ውስጥ ያሉትን አማራጮች ማሰብ ለነፍስ የሚቀርበው ለሰው ልጅ የሚቀርብ እና በማረው የበለጠ ሊፈትነኝ የሚችልና እኔንም ያለኝን ነገር ሊያወጣ የሚችል ብዬ ማስበው ቲያትር ስለሆነ ነው መርጬን የገባሁት እና እዛ ውስጥ ነው እስካሁን ድረስ ያለሁት። ስሰራም ሳስተምርም የነበረው እዛ ነው። ከቲያትርም ደግሞ መጀመሪያ ወደ ትወናው ነበርኩ። ከዛ ወደ ጽሁፍ መጣሁ። ሀገር ፍቅርም አንድ ቲያትር ታይቶልኛል። ሀገር ፍቅርም አዘጋጃም እንደዚህ ተውኛለሁ፣ ሰራለሁ ብሔራዊ። ከዛ እንደገና ደግሞ ህይወት ያው ፍለጋ አይደለም። ብዙ ጊዜ የወጣትነት ጊዜ አንዱን እናነሳለን አንዱን እንጥላለን እና አሁን ዝግጅቱ ላይ መጣሁ። በቃ ይሄ ለኔ ጥሩ ነው ብዬ አሰብኩኝና ምናልባት ከሂሳብ ቀመር ጋር ይገናኝብኝ ይሆን አንዳንዴ እንደዛ አስባለሁ። ድሮ ሂሳብ በጣም ስለምወድ አሁን ዝግጅት በእንትን ነው የምሰራው፣ በጥንቃቄ ነው። አዎ እያንዳንዱ ነገር አሁን ለሰው በተለይ ሙያው ስለሌለ ሰው ዝም ብሎ እዛ ጋር ሄዶ የሚቆም እዛች ጋር የሚቀመጥ ምናምን ሊመስል ይችላል። ነው ቋንቋዎች ናቸው እነዚህ፣ መስመሮቹ በሙሉ አሉ። አዎ እዚህ ጋር የሚፈጥሩት ነገር አለ። እንደገና በቃ ያንን ጠብቀን ነው የምንሰራው። አሁን ያልከው ነገር ኬሚስትሪ ነው።
በደንብ መቀመም አለባቸው ተዋንያኑ በገጸ ባህሪ ልክ ከዛም እንዳያንሱ ከዛም እንዳይበልጡ ከዛ ደግሞ መዋሃድ መቻል አለባቸው። ያንን ፍሉዲቲ ጠብቀህ ነው በቃ እንዲህ ሲዋልል ሲፈስ ነው የምናየው እና ቋንቋዎች ናቸው። ምናልባት ያ የድሮ የነበረኝ ስሜት አሁን በዚህ ውስጥ ተገልጾ ይሆን እርግጠኛ አይደለሁም። ትንሽ ማሰብና እሱ መመለስ ያስፈልገኛል። ግን እነዚህ አይነት ነገሮች ናቸው ያሉት። የነበረው ተሻለ በዛ በልጅነቱ የተፈጥሮ ሳይንስ የሚወደው ተሻለ ምናልባት በዚህ በጥበብ ውስጥ በአርት ውስጥ በዝግጅት ውስጥ እንደገና ደግሞ እየተገለጸ ነው ሊሆን ይችላል ብዬ አስባለሁ። ግን ደስ ብሎኝ ነው የምሰራው። ኬሚስትሪ ነው አርት በቃ የሚገለጽበትን መንገድ አሁን ስሰማ የአና ፍራንክ የተሰራበትን መንገድ የበዓሉ ግርማ የተሰራበትን መንገድ አሁን እንዳስበው ነው መለስ ያደረገኝ። ይሄ ስራ ቀላል አይደለም። አንተም ቀላል እንዳልሆንክ ከጓደኞች ሰምቻለሁ። ስራ ላይ በጣም ቀልድ አያውቅም። አንድ ስራ ከጀመረ ሁሉም በሰዓቱ መገኘት አለበት፣ የተባለውን ነገር ማድረግ አለበት ብሎ በቃ ኮስተር ብሎ የሚሰራ ሰው ነው የሚል ነገር ሰምቻለሁ። እና የስራ ባህልህ ምን ይመስላል? እስቲ ያጫውተን። ስራ የምትቀልጅበት ጊዜም እድሜም የለማ። እያንዳንዱ ነገር በጥንቃቄ ሰርተን ሞታችን የቱ ጋር እንዳለ አናውቅም። ከሚቀጥለው ደቂቃ ውስጥ ሊሆን ይችላል። በዛው ውስጥ ግን እስከዛች ድረስ በደንብ ተክቶ መስራት ያስፈልጋል። መጫወት ካስፈልገም ተክቶ መጫወት ያስፈልጋል። ብቻ በገባሽበት ቦታ ጥሩ መሆን ያስፈልጋል። ስትዝናኝም ከጓደኞች ጋር ስታወሪም በቃ ጥሩ ተጫዋች መሆን ያስፈልጋል። ስትሰሪም ደግሞ በዛው ልክ መሆን ያስፈልጋል። ያዝለቀቅ ዋጋ ያስከፍላል እና በተቻለኝ መጠን ስራዬን አድምቼ መስራት ፈልጋለሁ። ያ አንዳንዴ ሊያጋጭሽ ይችላል፣ ሊሉ ይችላሉ። ግድ የለም። ከስራው በኋላ ደግሞ እነሱ ናቸው የሚሞገሱት። መድረኩ ላይ የሚታዩት እነሱ ናቸው። እኔ የለውም። እኔ ማን ያገኛል? ከመድረክ ጀርባ ወይ ደግሞ አዳራሹ ጥግ እዛ ተደብቄ ነው ማየው። የሚታዩት ከተመልካች ጋር የሚጋፈጡት እነሱ ናቸው እና ያንን ውጤት ሲያዩ ይረካሉ። አለዚህ ነው በለካ ስለለፋ የነበረው። መጀመሪያ ግን መጫጫው ይኖራል፣ በጣም መጫጫው ይኖራል እና በዛ ምናለው ብዬ አስባለሁ። ምቹ ነገር ዝም ብዬ አልፈልግም። እንደው እየጎረበጠኝም ቢሆን በዛ ውስጥ ታግዬ ግን ከዛ በኋላ ያለውን ምቹ ነገር በወስድ ነው እንጂ የሚሻለኝ አሁን እዚህ ጋር ምቹ ነገር አደላድዬ የሚጎረብጥ ነገር እዛ ጋር ማስቀመጥ አልፈልግም። ገልብጬ ማሰብ ነው የምፈልገው። ያንን ያሳያል ማለት የምትሰራቸውም ስራዎች። ምክንያቱም በብዛት ታሪካዊ ቲያትሮችን ነው የምታዘጋጀው እና እንደ ንጉስ አርማ፣ ባልቻ አባ ነፍሶም አሁን ሌሎችም እና እነዚህ ደግሞ በጣም ብዙ ስራ የሚፈልጉ ብዙ ኃይል የሚጠይቁ በኮሚትመንት በምንድን ነው የሚባለው በቃ በኃይል በደንብ በጥንካሬ ሌላውንም ሰው ይዞ መስራት የሚፈልጉ ስራዎች ናቸው እና በተለይ ታሪክ ላይ ትኩረት ታደርጋለህ እና ምንድነው ወደ ታሪክ የሚስብህ? ለምንድን ነው ታሪካዊ ስራዎች ላይ ሞር ፎከስ የምታደርገው ወይም ትኩረት የምታደርገው? እና በቀጣይስ የሚመጣ ታሪካዊ ቲያትር ይኖር ይሆን ወይ? ትልቁ ጥያቄ ይሄ ነው። ይኖራል። ዋናው ጉዳይ መሰላችሁ እኔ አሁን የመጀመሪያ ዲግሪን ነው ቲያትር ጥበባት የሰራሁት። ከዛ በኋላ ሁለተኛና ሶስተኛ ዲግሪን ዴቨሎፕመንት ስተዲስ ነው የሰራሁት። እዛውን በጣም ብዙ ማንበብ ይጠይቃል በየቦታውና እነዚህን ሰዎች በተለያየ አጋጣሚ ከታሪክም ጋር ይሁን ከዚህ ከባህል ጋር ከዲቨሎፕመንት ጋር ከተለያዩ ነገሮች ጋር ይነሳሉ። ስለ ሀገር ሲነሳ አብረው ተያይዞ የሚነሱ በጣም ብዙ ሰዎች አሉ። በታሪኩ ብቻ አይደለም በሌላውም ጭምር እና እነሱ እንዲነገርላቸው ያስፈልጋል። እንዳልኳቸው እኔ ቱሉ አለኝ። ቲያትር በጣም ትልቁ ኮሚኒኬሽን ቱል ነው በዓለም ላይ በጣም ትልቁ እና ይሄ ቱል አለኝ። እንደገና ደግሞ በእነዚህ በሁለተኛና በሶስተኛ ዲግሪ ያመጣዋቸው በንባብም በትምህርትም ያከማቸውት ነገር አለኝና እዚህ ጋር ቁጭ ያሉ ሰዎች በተለያየ ወይ ስብሰባ ላይ ወይ ክፍል ውስጥ ወይ በተለያየ ቦታ የሚነገርላቸው ነገር ግን እዚህ ጋር ትልቅ አርት የሚባል ቲያትር የሚባል ነገር ሊነገር የሚገባውን ይዤ የተቀመጥኩ ሰው ነኝ። ሁለቱም ማገናኘት እፈልጋለሁ። እነዚህን ሰዎች ማውጣት እና እኔ ባያዝኩት በዛ በቲያትር በዛ አማካኝነት በደንብ አድርጌ ለማህበረሰቡ እንትን ማድረግ ከሌላው ይበልጣል ብዬ አስባለሁ። አዎ፣ ምክንያቱም በጥበብ ውስጥ የምትነግሪው ነገር የበለጠ ትኩረት ይስባል፣ ይይዛል። እንደ ምታት እኮ ትፈጥሪያለሽ። ሰዎች ገብተው ነው የሚያዩት መድረኩ ላይ ዝም ብሎ ወንበራቸው ላይ ብቻ ተቀምጠው አይደለም፣ በስሜት ይገባሉ፣ ኢንጌጅ ያደርጋሉ እና
እሱን መሳሪያ ካለኝ ሁለቱን አገናኝቼ አንድ ላይ መስራት ፈልጋለሁ የሚል ነው። ሁለተኛው ቅድም ያልኩት ነገር ነው። የሚነገርላቸው ሰዎች በሚገባቸው ልክ በሚገባው መሳሪያ መሰረት ሊነገርላቸው ይገባል ብዬም አስባለሁ። ወደፊትም ቀጥላለሁ እንደዚህ። ይሄ የሀገራችን ብቻ አይደለም፣ ከሀገራችን ውጭም ያሉ ቅድም ያልሽው የአና ፍራንክ የእሷ ታሪክ ራሱ ታሪክ ቀመስ ነው። ታሪካዊ ልትይው ትችያለሽ። ምንድን ነው የምንወስደው ከዛ ውስጥ የሚለውን ነገር በጣም የሚጠቅምና ለእኛ ለልጆቻችን ከዛ በኋላ ለሚመጡትም የሚጠቅማቸው ነገር የሚኖር ከሆነ ወስዳለሁ። ያንን አምጥቼ መስራት ደስ ይለኛል። ዋጋ ያስከፍላል ወይ ያለፋል ወይ? አዎ፣ በዛ ውስጥ መሄድ ግን ፈልጋለሁ። ወደፊትም ቀጥላለሁ ብዬ አስባለሁ። ብዙ ጓደኛህን ሳናገር ያው በስራ የተመሰከረልህ ሰው እንደሆንክ ሰምቻለሁ። ግን ተማሪ ያለ በጣም አይናፋር ነበር እኮ። የቲያትር ሰው እንዴት አይናፋር ሆኖ የቲያትር ሰው ሊሆን ይችላል ምናምን የሚል ጥያቄ ፈጠረብኝ ማለት ነው። እንዴት ወደዚህ መጣ? እንዲቻላል እንዴ? ይቻላል? አዎ ይቻላል። እንዳለው ነው ወይ እንዳለችው ነው አላውቅም። ጓደኛዬ እንደሆነ አላልነገር እሱን ግድ የለም እና አዎ ብዙ እንትን አይደለሁም። አስተዳደጌም እንደዛው ነው። ቅድም ያልኳችሁ እዛው ሰፈር ኳስ እጫወታለሁ፣ ከዛ ትምህርት ቤት እሄዳለሁ። እንደዚህ አይነት ነገር ነው። ግቢያችን ውስጥ ቆያለሁ። ከግቢ ውጭ ከወጣሁ እዛ ፊት ለፊት እና ትንሽ አይናፋርነት ያጠቃኛል ይመስለኛል። እና እንግዲህ እዚህ ጋር የምታየው የቲያትርን ጉልበት ነው። አንድ ዝም የሚል ብዙ ማውራት ማይፈልግ አይናፋር የሚባል ቲያትር ደግሞ ያንን ባህሪ አይፈልግም። ተቃራኒውን ነው እንደው የሚፈልገው። ይህን ሰው አንስቶ አሁን እዚህ ቲያትር ላይ ራሱን በደንብ እንዲገልጽና ስራውን እንዲወደው እንዲሰራ ያደረገው ሌላ ነገር አይደለም፣ ሙያው ነው። ሙያው እንደዚህ ይቀይራል። እንደገና መስራት ይችላል። በራስ መተማመንን ያመጣል። ጥሩ የተግባቦት ክህሎትሽን ሁሉ ያዳብራል። እዛ ምሳሌያቸው በየጊዜው ከሰው ጋር ነው የምትጋፈጪው መድረክ ላይ ብታይ ስትሰሪና እነዚህ ነገሮችን በደንብ የሚቀርጽ ሙያ ስለሆነ ነው። እኔ እንደውም ጥሩ ምሳሌ ነኝ። አሁን እዚህ ሙያ ውስጥ መግባት የሚፈልጉና ትንሽ የሚፈሩ ሰዎች እኔ ጥሩ ምሳሌ ነኝ ብዬ አስባለሁ። ከዛኛው ጥግ ነው አምጥቶ እዚህ ጋር አድርሶኛል። አሁን ከዚህ እንደገና ሌላ ረዥም መንገድ ይጠብቀኛል መሄድ ያለብኝ። ግን ለዚህ ትንሽዬ ማንነት እንኳን ያበቃኝ ሙያዬ ነው። ያለበለዚያ እዛው ዝም ያልኩ አይነት ሰው ሆን ነበረ። ለዚህም ይመስለኛል የምወደው፣ በጣም ወደዋለሁ። እንግዲህ ተሺን በተለይ ስናነሳ አሁን ቅድም አንስተው ነበር አንተ የቲያትር ባለሙያዎች ከሚያነሷቸው ትልልቅ ይሄ አጌንስት የሚያደርጓቸው ጥያቄዎች መካከል አንዱ ለምን የቲያትር ልክ እንደ አድዋ አይነት ትልልቅ ስራዎችን ለምን አትሰሩም ሲባል መስሪያ ቦታዎች አይኖሩም፣ ወይም ደግሞ እሱም ልክ እንደነ ሆሊውድ እንደነ ቦሊውድ አይነት ቦታዎች ስለሌሉ ነው። እነዛን ነገሮች በአርት ልክ አድዋ ሄዶ መስራት ስለማይቻል እዚህ አምጥቶ መስራት የምንችልበት አካባቢ ስላልተፈጠረልን ነው የሚባል ነገር አለና አሁን የምናያቸው ነገሮች በተለይ አድዋን የሚያክል ትልቅ አሁን ያለንበት ሙዚየም ተገንብቷል። ልክ እንደዚህ አይነት የታሪክ ስራዎችን አንተ ደግሞ ወደ ታሪኩ ስለምትሳብ ለመስራት የሚያመቹ ነገሮች ቲያትር ቤቶች መስፋታቸው፣ የህፃናትና የወጣቶች ሌሎችም እንደዚህ መድረኮች ሰፋ ብሎ መሰራታቸውና ከተማችንም ደግሞ የተሰናሰለ ለአርትም እንድትመጭ፣ ምክንያቱም የቲያትር ባለሙያው የሚታይ ነገር ይፈልጋል። በዛ ነገር ላይ ነው መስራት የሚችለውና እንዴት ታየዋለህ እንደ አርት ባለሙያ ከተማችን አሁን ያለችበት ሁኔታ፣ አርቱ ላይ ያለው እንቅስቃሴ ምን ይመስላል? በተሻየ ጥሩ ጥያቄ ነው ያነሳው። እንደውም እኔ ትንሽ ቢቆጨኝም ይሄ ነው። በጣም አድዋ እኮ ቀላል ታሪክ አይደለም። እንዴት እንደምናየው አላውቅም። ማለት ዝም ብለን ስንለው ቀላል ሊመስለን ይችላል። የጥቁሮች ድል ነው ምናምን፣ እንዴት ስነ ልቦና እኮ ነው። ታሪክ ብቻ አይደለም። እኛ እኮ የተገነባ ነው በዛ ውስጥ ነው። ዝም ብሎ አንድን ጣሊያን እዚህ የመጣ ነው የማባረር ጉዳይ ብቻ አይደለም። በቃ በራስ መተማመንን መገንባት ነው። ስነ ልቦናችን የጠነከረ መሆን፣ አንገታችንን ደፍተን እንዳንኖር በዓለም ውስጥ የሚያደርገን ትልቅ ታሪክ እኛ ብቻ አይደለም፣ ከኛ አልፎ ሌሎች ጥቁሮችም እና ይህንን ሌሎች ቢያገኙት እንዴት ነው ሊሰሩበት የሚችሉ? እንዴ አድዋ እኮ በጣም ትልቅ ቲያትሮች፣ ትልቅ ፊልሞች በተለያየ አንጻር ሊሰሩበት የሚችል ነገር ነበረ እና ያ ሁሌ ይቆጨኛል። ምሰጋው እንደ ቆጨኝ ባልሞት ደስ ይለኛል። እውነት ለመናገር እንደ ሲሰራ ባይ ወይ ደግሞ ተሳትፌ አብሬ ብሰራ ብዬ አስባለሁ። ለዚህ አስቻይ ነገር ያስፈልጋል። ገንዘቡ ጠፍቶ አይደለም፣ በሆነ ባልሆነም ይወጣል ገንዘብ። ማሰብ ይጠይቃል በጣም። ይህንን ግዙፍ ታሪክ ከትውልድ ትውልድ
አድማስ ከአንድ ሀገር ሌላ ሁሉም እንዲቀባበለው ዝም ብላችሁ አስቡ። አድዋን የሚያክል ትልቅ ታሪክ አሜሪካ የተከሰተ ቢሆን ብላችሁ አስቡ። ስንት አይነት ፊልም ሆሊውድ ውስጥ ሊመረት እንደሚችል በጣም ማሰብ ይጠይቃል። ያንን ማድረግ አንችልም ወይ? በጣም ነው የምንችለው። ነጮቹ የሚያስቡትን እኛ ማሰብ አንችልም ወይ? ሀሳባችን ከነሱ የወረደ ግን ጀግንነታችን ከነሱ በላይ ነው እንዴ? አይደለም። በእነሱ ልክ ከዛም በተሻለ መንገድ ማሰብ እንችላለን። አሸነፈን ስላሳየን አድዋ ጥሩ ምሳሌም ስለሆነ እና ይህንን ሀሳብ ግን ወደ ምድር ለማውረድ ሁለት ነገሮች ያስፈልጋሉ። አንደኛ ባለሙያው ተግቶ መስራት እንዳለበት አምናለሁ። ባለሙያው ተግቶ በሚሰራበት ሰዓት ያንን ደግሞ የሚያበረታታ አካል ያስፈልጋል። ከመንግስት ያስፈልጋል፣ በጀት ያስፈልጋል። እስቲ ይህንን እንስራ። አሁን ተቋማት አሉ፣ የመንግስት ተቋማት፣ ቲያትር ቤቶች አሉ። ቲያትርን በተመለከተ በቃ በትልቅ ደረጃ እንስራው ብሎ የማሰባሰብ ነገርን ሀገር ውስጥ ያሉትን ጸሐፊዎች ማምጣት፣ በደንብ ደረጃውን በጠበቀ መንገድ እንዲጽፉ ማድረግ፣ አዘጋጆችን ማምጣት፣ እስቲ ይህን ነገር እንስራው። የተመረጡ ማአት ጎበዝ ተዋንያን አሉ። እንትን ማድረግ ማቀናጀት። ቴክኖሎጂው የሚያጥረን ከሆነ ከውጭ ማስመጣት ማንችል ከሆነ ከነ ቴክኖሎጂው ሊረዱን የሚችሉ ሰዎችን መፈለግ እና በፊልሙም በቲያትሩም ግዙፍ የሆነ ነገር መስራት ይቻላል። ያንን እየሰራን አይደለም ብዬ ነው ማስበው። ላይ መሆን ሲገባን አንዳንዴ የምንተራመስበት ነገር ያሳዝናል። በዛው ልክ ርዕሰ ጉዳይ የታጣ ይመስል የሚደጋገም ነገር ሁሉ እየሰራን እንዴ ይሄንን የመሰለ ርዕሰ ጉዳይ እንስራበት እና ሁሉ የሚቆጨኝ ነገር ይሄ ነው። ይቻላል ያው ግን አልሰራንም። ታሪካችንን በራሳችን አፍ በራሳችን ልጆች መንገር መቻል አለብን። ይሄ ብላክ ሂስትሪ መንዝ የሚባለውም ጥቁሮች የራሳቸውን ታሪክ የሚናገሩበት ወቅት ነው። እኛም ደግሞ በኪነ ጥበብ፣ በሙዚቃዎች፣ በቲያትር፣ በጽሁፋችን፣ በሁሉም ነገራችን በአፋችን በሁሉም ነገራችን ታሪካችንን መናገር አለብን። መቼ ነው? የካቲት 23 ነው አይደለ? የባልቻ ብለናል። እንደው ይህን ርዕስ ባታነሳው ጥሩ ነበረ። በእውነት ትንሽ እንትን ያደርገኛል አንዳንዴ። አያት ቅድመ አያቶቻችን የሰሩትን እንዴት እኛ ማውራት ይሳነን? እኔ በጣም ነው የሚያሳዝነኝ። እና እንዲህ ብቅ ትልቅ ነው የሚሉት የሆነ ሰዓት ላይ ይሰራል፣ ከዛ ይቀራል። እንዲህ ነገሮች እና በጣም መስራት አለብን። ሶስተኛው ዓለም ምናልባት ከኢኮኖሚው ከምኑ ከቴክኖሎጂው ጋር ተያይዘን ልንባል እንችላለን። በስነ ልቦና ግንባታ ራስን ነፃ በማውጣት ጥሩ በማሰብ ምናልባት እኮ አንደኛው ዓለሞች ልንሆን እንችላለን። ያንን ግን ዝም ብለን ስላወራን አይደለም። ስራችን ይመስክር፣ እናሳየው እና በዛ ውስጥ መስራት ነው የሚያስፈልገው እና እኛ የአቅማችንን ያህል እንጥራለን። ግን አሁንም በጣም መታገዝ ይጠይቃል ብዬ አስባለሁ። ስለዚህ ባልቻ አንዱ ማሳያ ነው። ቲያትር ላይ ይሰራል፣ እስኪ ወደ ፊልሙም ይሰራል። ሌሎችም ሰዎች መተው አግዘው እንደገና እንተርጉመው እስኪ። ለምን በእንግሊዝኛ አይሰራም እና ለውጭ ኦዲየንስ ለምን አይሆንም? አንዳንዴ ከአፍሪካ ጸሐፊያንና የጥበብ ሰዎችም እኮ ትንሽ አነስ የሚያስደርገን እኛ ምንድን ነው አናሻግረውም፣ ወደ ውጭ አናሻግረውም። እዚሁ እኛ ጋር ሰርተን ነው የምናስቀረው እና ሌሎቹ እንዲመለከቱ ማድረግ። ተተርጉሞ ሊሰራ ይችላል፣ ወይም ደግሞ በሰብታይትል ሊሰራ ይችላል፣ ቲያትሩ ሊሄድ ይችላል እና እሱን ማሰብ ይጠይቃል፣ ማገዝም ይጠይቃል። በጣም ትክክል ነው። ምክንያቱም የአድዋ ድል ታሪክ ራሱ ማለት ነው እውነት ለመናገር በሚገባው ልክ በመረጃ ደረጃ እንኳን በአፍ አይደለም በቲያትር በፊልም ዓለም ያውቀዋል ወይ ስንል በጣም ብዙ አያውቀውም። ጥቂት ሰዎች ናቸው የሚያውቁት። በተለይ አፍሪካውያን ያውቁታል፣ የድል ታሪካችን ስለሆነ የጥቁሮች የነጻነት የድል ታሪክ ስለሆነ እንጂ ብዙዎች ነግረሃቸው ራሱ ማያምኑ አሉ። እንደዚህ ድል አድርገናል፣ ጥቁሮች አሸንፈዋል ብለህ ስትከራከራቸው ሁላ የማያምኑ የውሸት ታሪክ ነው የሚሉ አሉ። ስለዚህ በጣም ብዙ ስራ እንደሚቀረን ነው ይሄ የሚያሳየውና በሁሉም አቅጣጫ ዶክተር እንዳልከው በተለያዩ ቋንቋዎች እንዲሁም በቲያትሮች፣ በፊልሞች፣ በዶክመንተሪዎች በተለያየ መልክ ይህ ጉዳይ ለዓለም ሊነገር ይገባል እንላለን። እኛም ዶክተር በስተመጨረሻ መጠየቅ የምፈልገው ጠቅለል እንድታደርግልን ያለንበት ወቅት መሆን አፍሪካ ህብረት የሚከበርበት አካባቢ ነው እና እንግዲህ አድዋ ደግሞ ለአፍሪካ ለፓን አፍሪካኒዝም መነሻ ነው። አፍሪካ ወንድሞች ይመጣሉ፣ አፍሪካዊ ጉዳዮችን ላይ ተሰብስበው ይወያያሉ፣ ሀሳቦችን ለህዝባቸው ያደርሳሉ እና ተሼ እንደው እንዴት ትመለከተዋለህ ፓን አፍሪካኒዝምን እና
አፍሪካ ኢትዮጵያ የአፍሪካ ማን ነው ሀብ መሆኗ መናኸሪያ መሆኗን አንተ አዲስ አበባን በአንተ እይታ አሁን ባለችበት ሁኔታ እንዴት ትገልጻታለህ? እንግዲህ ሁላችንም የምናየው ነው። እኔ አሁን በልካችን እየተገኘን ያለን ይመስለኛል። ከብዙ ነገር አንጻር እንደ ዝም ብሎ አይደለም። አሁን አፍሪካ ህብረት እዚህ መሆኑ በራሱ ከመጀመሪያው ጀምሮ እንደ ቀላል ነገር የሚታየው አይደለም እና ያን ከፍ ያለ ስነ ልቦና የምታስተናግድ ሀገር ሲመጡ ከፍ የሚሉበት ሌሎች ጥቁሮች እና ይሄ የኛን ትልቅነት ጭምር እውቅና የሚሰጡ ነጮችም ጭምር ነው የምላችሁ ሲመጡ ከፍ የሚሉበት ከፍ አድርገው የሚያዩ እና አሁን በዚህ አይነት ሁኔታ እንደዛ አይነት ስሜት ነው የሚሰማኝ። አሁን በቅርቡ የሳውዝ አፍሪካ አንድ ኮሜዲያን አለ ትሬቨር ነው ምናምን እና እሱና የባርቤዶስ ፕራይም ሚኒስተር ጠቅላይ ሚኒስትር ስንቴ እንዳየሁት አትጠይቁኝ ሲያወሩ ነበር። እንዴት ሙልት እንደሚያደርግ ሌሎች ሲያወሩ እሱ እንደውም እኮ የሚለው ጠቅላይ ሚኒስትሯ እንዳወራችሁ አብዛኞቻችን ኢትዮጵያኖችማ ስለ አድዋ ኩርት ብለን እንዴ በጣም ነው የምታወራው። አድዋን የገለጸችበት መንገድ፣ ህዳሴ ግድብን የገለጸችበት መንገድ የ21ኛው ሴንቸሪ አድዋ ብላ የምታመጣቸው እና እሱ ለልጄ ሳሳየው ነበረ ደጋግሞ ነበረ ሲያየው ነበር። በቃ ይሄ ማለት ነው። ይሄ መንፈስ ያስፈልጋል ውስጣችን መንፈስ፣ ሀሳብ፣ ስነ ልቦና ነው ወደ ሌሎች ነገር ወደ ቁሳዊ ወደ ነገሮች የሚተረጎመው እና በዛ ልክ ከፍ የሚያደርገንን ነገር እንደው ዝቅ ብለን አንጎትተው ወደታች ከስሩ ሆነን ወደታች አንጎትተው አንዳንዴ እንደዛ አይነት ስሜት ይሰማኛል። ያ በቃ ልካችንን እንወቅ፣ ክብራችንን እንወቅ እና ክብራችንን ደግሞ ሌሎች እንዲያቆለን እናድርግ። አንዱ መሳሪያ ይሄ ጥበብ ነው እና እነሱ ነገሮችን በሰፊው መስራት ይቻላል። አሁን ለስብሰባ ሲመጡ ለምን እዚህ አድዋ ሙዚየም ውስጥ አይሆንም ወይ የሆነ ቦታ አድዋን ብትሰራው እንዴት ሊያምር እንደሚችል አስበው። ያንን መተጋገዝ ያስፈልገናል። በቃ እዚህ ጋር የሚያሰራው ኃይልና ሰሪው መገናኘት ይቻላል አለበት። በጣም ጎበዝ ባለሙያዎች አሉ፣ ግን እንደዚህ አንዳንዴ ተሸፍነው አሉ። እነሱን ቆፍሮ ማውጣትና ስራ ማለት ያስፈልጋል። ታምር ይሰራል በእኛ ሰዎች። የአድዋ ድል ታሪክ በጣም ብዙ ዓመታት ያስቆጠረ ታሪክ ነው፣ ግን እስከዛሬ ድረስ ምንም አይነት መታሰቢያም አልነበረውም። ሰዎች የሚጎበኙበት ለዓለም የምናስተዋውቅበት እድል አልነበረም እና ከመንገር ውጪ ማለት ነው በቃል እና እንዲህ አይነት ስራ መሰራቱ በራሱ ያው በልካችን ለመሄድ መንገድ ያስጀመረን ነገር እንደሆነ አስባለሁ እና ጥሩ አገላለጽ ነው። በጣም ትልቅ ነው። ያው አድዋ ሙዚየም ውስጥ አይደል ያለነው? የሆነ ውስጣችሁ ሙልት አይልም። እኔ የሆነ ነገር ደስ ይለኛል። እንደውም እኮ ፕሮግራም ላይ አድዋው ሁሌ ሲመጣና እዚህ ስመጣ ይነዝረኛል ስትል በጣም ልዩ ስሜት ነው የሚጨምር እንትን ነው ታሪክ ነው። በቃ ህብር የምናይበት በቃ አንዲት ኢትዮጵያ ውስጥ ያለ የተለያየ ቀለም ግን ራሱን ያስጠበቀ እና እነዛ ነገሮች እኔ መበረታታት ያለባቸው ይመስለኛል። ይሄ መቧጨቁ ምናምን ብዙ የሚጠቅም ነገር አይደለም። የጋራ ማአት ነገር አለ። ይሄው ይታዘበናል አድዋ። እውነት ነው እንዴ? በጣም እሺ ዶክተር ከልብ እናመሰግናለን። በመጨረሻ አንተም ማመስገን የምትፈልገው ሰው ካለ ድድንስት። በጣም አመሰግናለሁ ስለጋበዛችሁኝ። እንደው ትንሽ ነገር ይኖረዋል ብላችሁ ይህንን የሚያክል ትልቅ ሚዲየም እኔን ሲጋብዝ ኩራት ይሰማኛል። በጣም ደስተኛ ነኝ። ያነሳችሁት ርዕሰ ጉዳይም በጣም ትልቅ ርዕሰ ጉዳይ ነው እና ወደፊትም እስቲ እንቀጥል፣ እናውራበት፣ ግድ የለም ከዛ ወደ ተግባር ይቀየራል እና በጣም አመሰግናለሁ። እኛም እጅግ አድርገን እናመሰግናለን።